ፈልጋለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ ላሳውቃችሁ ነው ወደ እናንተ የመጣሁት። ስለዚህ በዚህ ውሳኔ ጸንቻለሁኝ። እንግዲህ ሁላችሁንም የጠራሁት ይህንን ነገር ለነገራችሁ ብዬ ነው እና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ። ከዚህ በኋላ እኔ የግሌን ላይፍ መኖር ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖር ቤተሰቦች እንዲነቱ ደህና ናቸው። ሆነ ተከናወነ አገሬ ሰው ሆነ ተከናወነ። ከልብ አመሰግናለሁኝ። በጣም ጥሩ ጊዜ የዛሬው ለየት ያለ ነው። የአብርሃም ድራማ እንግዲህ ሁለቱንም ከህይወቱ አስወጥቶ ሌላ አዲሱን ፍቅረኛቸውን ይዞ መጥቷል ማለት ነው። ካሜራማን እንሂድ በቃ። ወይኔ ግን ንቀቱ እናንተ ንቀቱ ቸው እንኳን አላለችውም እኮ። ኧረ አብርሃም በረድ በል ቀዝቀዝ። እኔ እኮ ብያችኋለሁ ዛሬ የሆነ ውሳኔ ይወሰናል ይሆን? ወይኔ ዘንድሮ ግማሹ ሩት ሄርሜላን ነው የሚመርጠው ዛሬ። ሄርሜላን ይመርጣል። እሱላቴ ከሄርሜላም ጋር የነበረውን ሁኔታ ጭቅጭቅ የበዛበት ነው። ከሩታም ጋር እንደዛው። አሁን እኔ ገና ለአሁን እንደ ትዳር አልፈልግም፣ ግን እንደ ማንኛውም ሰው ፍቅረኛና ጓደኛ እይዛለሁ መልጬ ይዣለሁኝ ብሎ ቁጭ። ልጅቷን እኮ እያስተዋወቅከን የኔ ጌታ፣ ሰሞኑን እየተዋወቅናት አይደል እንዴ? እንግዲህ ሰሞኑን ትመጣለች ማለት ነው፣ ሚዲያ ላይ ማለት ነው። ወይ አዘንኩኝ። አይልምልይ ልትይዘው እናንተ ልትይዘው። አይ እንግዲህ መሳም ቀለ እናንተ። ለዚህ ነው ወንድሟ ዛሬ ግል ሲፈጥሩ የነበሩት ማለት ነው። ሁሉንም ሽማግሌን ሰብስብ ምናምን ሲባባሉ ትላልቅ ሰዎች ይግቡበት ሲባል ነበረ። አረ ወይኔ ግን እናንተ ወይኔ አብርሃም ግን ሩታዬ ግን ጀግና ቆርጣለች። በቃ እሷ ያው ምንትን ብላለች እንዲቆርጥላት ተፈልጎ ነው እንጂ ሩታ ያው እሷ ጋር እንደማይሆን ታውቃለች። በቃ አለቀ። እና ማንኛውም ሄርሜላ ቆይ ስትለው ገፍትሯት እኮ ሄደው እናንተ እጁን ልትይዝ ስትል እንዲህ ነጥፏት አይደል? አሳዘነች በጣም። እና በሚገርም ሁኔታ እንግዲህ እንደዚህ ተጠናቋል ማለት ነው። አብርሃም እንግዲህ ባጭሩ እኔ ሌላ ፍቅረኛ ይዣለሁኝ አላቸው። ሌላ ሴት መልጬ ይዣለሁኝ። እኔ እኮ ብያችኋለሁ እሷን እስከሚያማልድ ድረስ ነው እንጂ ሁለቱን አይፈልግም። እሱ ተቀይሯል። ዛሬ ጠጉርህን ማን ፈቶልህ መጣ? እሷን ወደ ታይ ተሰልተኸው ነው። እና እንግዲህ እንደዚህ ብሏቸው መጥቷል ማለት ነው። በነገ ከሩታ ጋር ያለህን ዕቃ ይዘህ ጠቅለል አድርገህ እንዲተድ ማለት ነው። ያው ምርጫህን መርጠሃል። ምርጫህን ስለመለጥክ በቃ አዲሷ ፍቅረኛ ጋር ከእሷ ጋር ነው የምኖረው ብሏል። እንግዲህ ያው ኮንትራቱም አልቋል። ድራማው ተጠናቀቀ ትላላችሁ። ድራማው ተጠናቀቀ እያላችሁ ሸላይክ አድርጉ። ለማንኛውም ወይኔ እኔ ግን አሳዘነች ሄርሜላ በጣም ነው ያሳዘነች። ማለት እጁን እኮ ንቃልጋ ልትይዝ አይ አዲስ ህይወት ጀምር ያለው ብሎ ቁጭ። ጉድ አብርሃም ጉድ አረጋቸው። ምን ነው አብርሽ? ምን ነው ደህና ሰው አልነበርክ እንዴ? ይህን ሁሉ ነገር ታረጋለህ? አይ ብዙም ደንግጣ ቁጭ። እንደው ሩታ ጀግና እውነቴን ነው የምላ። ይኸው ፍቅረኛው መታ ጥምጥም አለችበት። እንግዲህ እነሱ እያዩ ማለት ነው። ፍቅረኛውን መኪና ውስጥ አልጓን ነው የመጣው። ስለዚህ መጣችና ጥምጥም ብላ እቅፍ ሲያረጋት ማለት ነው። አብርሽ እያለች መጣች። ሄርሜላ አይ የኔ እናት የኔ ምስኪን የፍቅረኞቹን ቀን ልታከብር ቀይ በቀይ ለብሳ መጣች። እሷ አላወቀች። እንግዲህ ቡዜ አሁን አጥናናታለሁ ብለሻል። አጥናኛት ማለት ነው። አሁን ነው ከጎኗ መሆን ያለብሽ። ስለዚህ
ተንግዲች አብርሃም አታገኘውም ማለት ነው። አብርሃምን እንግዲህ እኔ እኮ ብይሻለሁ የሚለያይ ወንድ የመሰለው ቆንጆ የሆነ ወንድ እኮ መቶልሻል በቲክቶክ ማለት ነው። እሱ በጣም የሚያምር ደግሞ የተረጋጋ እውነቴን ነው የምላችሁ ሰው እንዳለ ፖስቶታል ዛሬ ደግሞ። ስለዚህ አንዷ ልጅ ደግሞ በኮሜንት ምን አለች መሰላችሁ? ምን አለች መሰላችሁ ማለት ነው። እውነቴን ነው የምላችሁ ኮሜንት የጣፈችልኝ ልጅ አለች እና በጣም ደስ የሚል ልጅ ነው፣ የትግራይ ልጅ ነው አለችኝ እና በጣም ነው ደስ የሚለው እና ሌላ ይቅርና የሰሜን ልጅ ይበቃታል ሰሜን መሆኑ ብላይ ቁጭ አለች እና በጣም ደስ የሚል ልጅ ነው። በነገራችን ላይ ቆንጆ ልጅ ነው እና ልጅቷ ነች እንግዲህ ያለችኝ እና ወንድሜ ነው የትግራይ ልጅ ነው ብላ ነው ኮሜንት ላይ የጣፈችልኝ ማለት ነው። ልጅ የሆነች ልጅ ገብቼ እንትሏን ሳየው የላትም እንትን መላጣ ነው ቪዲዮ የላትም እና ወንድ ይሆን ሴት ይሆን ግን አላውቅም። ወንድሜ ነው የትግራይ ልጅ ነው፣ ቆንጆ ነው፣ በጣም ያምራል፣ ይገባታል፣ እሷም ቆንጆ ነች ብላ ኮሜንት ላይ አስቀምጣልኛለች ማለት ነው። ለሄርሜላ ነው እኔ በሰራሁት ቪዲዮ ቀን ጠዋት በሰራሁት ቪዲዮ እና ሄርሜላም እንግዲህ ራስሽን በቃ ወስኝ ማለት ምንም ተጎልተሻል። አዎ 1 ዓመት ሙሉ ቀላል አይደለም እድሜሽን ጊዜሽን። ሩታ እንኳን ልጇን ይዛለች። እውነቴን ነው የምላችሁ። አንድ ሀብት ልጅ ነው። ልጅ እኮ ሀብት ማለት ነው። ልጅ ያላት በልጇ እንትን ትላለች፣ በልጇ ተጽናናለች። አሁን ክዳ ራሱ ልጇን ስታይ ምንም አይመስላትም ማለት ነው። በዛ ላይ ደግሞ ያው ቤተሰቦቹም ርቀው አይርቋትም። ከወለደና ካልወለደ አንድ አይደለም። ስለዚህ ቤተሰቦቹ ቢሆኑ እሱም ቢሆን እኮ ሩታን ከምንም በላይ እንትን ይላታል። ያው ለጊዜው ነው እንጂ ወደ ሩታ ነው የሚመለሰው። ለጊዜው የሄርሜላን ለማሸሽ ይመስለኛል እንጂ እኔ አብርሃም በነገራችን ላይ ድራማ ነው። አሁን ገና ደግሞ ሌላ አለች የምታሳድግ እንትሉን ማለት ነው ቻናል የምታከፍት ደግሞ ሌላ ልጅ አለች። እሷ ደግሞ ሊከፍት ነው ማለት ነው። አያብሩች ይህ መቼም አንጀታችንን ብጥስ አደረገው። እኔ ምንም እንትን አላልኩም። ለምን መሰላችሁ? የሆነ ልጅቷን ቅድም ራሱ ስትሰራ ነበር ቪዲዮ። ልጅቷን እያስተካከለ ነው እንጂ ከልጅቷ ጋር የሆነ እንትን የሚያስተካከለው ኑሮ ነው እንጂ ሁለቱንም አይፈልግም፣ ሁለቱንም አይመርጥም ብያችኋለሁ። ቪዲዮን እያችሁ ትመሰክራላችሁ። በዛሬው ቪዲዮ ታያላችሁ። እኔ የሚሆነውን ነገር እየተናገርኩ ነው። ከመጀመሪያው ጀምሮ አብርሃም ለሄርሜላ ባል አይሆናትም ብያችኋለሁ። አይሆናትም። እናንተ ግን ሄርሜላ ከረሜላ ሄርሜላ እንደዚህ ነች፣ እንደዚህ ነው ይወድሻል ምናምን እያላችሁ የልብ ቅርጥ ምናምን እያስለበሳችሁ ልጅቷን ተስፋ እንድታረግ አረጋችኋት ማለት ነው። በጣም ያሳዘነችኝ። እውነቴን ነው የምላችሁ። ገና ፍቅር ገና የመጀመሪያዋ ነው። ዝም ብላችሁ ነው እናንተ የ4 ዓመት ልጅ ያላት የ5 ዓመት ልጅ ያላት የምትሉት እንጂ ሄርሜላ ልጅም የላትም። እኔ በእሷ እኔ ልጅ አላት ብዬ ሰልቼም አላውቅም። የሆነ ቪዲዮ ግን የአብርሃም ነው። ኧረ እኔ በሄርሜላ ልጅ አላት ብዬ ሰልቼም አላውቅም። እኔ አላውቅም። ልጅ የላትም። እኔ ሄርሜላ ልጅ አላትም አይመስለኝም። ማለት ስተዋት ራሱ የወለደች እንኳን ምንም እንትን ያለች አትመስልም እና ልጅ የላትም። ስለዚህ እዚህ ልጅ ጋር ደግሞ አዲስ ፍቅር ትመጫለሽ ብለን እናስባለን። እውነቴን ነው የምልሽ። አንቺ ጠንካራ ተሆንሽ ማለት ነው፣ ጀግና ሆነሽ መቁረጥ አለብሽ። ትናንትና አሁን እኔ እኮ ተስፋ እየሰጠኝ ነው ለሩታ ስታያት የነበረው ማለት ነው። ለሩታም ተስፋ እየሰጠኝ ነው። እኔ መቼ እንትን አጣለሁሽ፣ እኔ መቼ ግን እንደዚህ አይነት ተስፋ መስጠት አብርሃም እግዚአብሔርን የሄርሜላን ባ የሩታን እንተው። የሄርሜላን ባ ግን ይችን ልጅ አሁን ያስካፍ ፍቅረኛ እንዲህ ነው እንዳሻንጉሊት የምትጫወትበት ማለት ነው። እውነቴን ነው የምለው። ታያላችሁ አብርሃም 2 ሴት አስፈቅሶ 3ኛ ሴት ይህንን እያየች የምትገባ ሴት ራሱ እኔ እንጃ ምን አይነት ሴት እንደሆነች አላውቅም። ምን አይነት ሴት እንደሆነች አሁን ታያላችሁ። ማታ ተመልሶ ከሩታ ቤት ይሄዳል ልጅ የለኝ ብሎ
እና ለማንኛውም ውድ ቤተሰቦች አብርሽ ተረጋጋ፣ የኔ አባት እንዲሁ ትንሽ ተረጋጋ። ምንም አቸኮል፣ እስቲ ቃስ በል ሰከን በል ብላለች እህትየዋ ራሱ። እንግዲህ ብዙዬ አልተሳካልሽም። አንቺ ለሄርሜላ ልታጋቢ ነበር ግን አልተሳካልሽም። ምንም መጨረሻው የሆነ ሆነ ተከናወነ፣ ሆነ ተከናወነ፣ ሆነ ተከናወነ፣ ሆነ ተከናወነ እንላለን። አሳዘነች ሄርሜላ። እውነቴን ነው የምላችሁ። ማለት ሩታ አላሳዘነችኝም ዛሬ። ለምን ሩታ በቀደም ስትናገር ሰምታችኋታል። ሩታ ምንም እንትን አላላትም። የሆነ በቃ የሆነ ነገሩ ቆልጦላታል ሩታ። ሄርሜላ ግን አልቆላጠላትም። ገና ፍቅር 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 ያጫውታታል። ሩታም ያው ትወደዋለች፣ ማጣት አትፈልግም። ግን ቢሆንም አሁን ሁለቱም ከጎናችሁ ሲያስፈልጋችኋል። እንግዲህ መሀል ለሚዘል እናላቅሳችሁ። ወይ አብርሃም፣ ወይ አብርሃም ታደሰ፣ ወይ አብርሃም ታደሰ፣ ወይ አብርሃም ታደሰ፣ ወይ አብርሃም ጋሽዬ። ሶስተኛ ሴት መጣለች። አንተስ እንደው ታተራምሰዋለህ። ገና 10 ልጅ ወልዳለ እናቴ። ተውት እሱን። እንግዲህ ሉል የመጀመሪያ ሳይሆን ቀጥል 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 ቀጥል። በነገው ቪዲዮ ደግሞ ምን እንደሚለቀቅ እናያለን ማለት ነው። ነገ ደግሞ ምን ይዞ ይመጣ ይሆን? ወይ አዲሷን ሴት ይዞ ይመጣ ይሆናል። ሩታዬ ተንግዲህ በኋላ ኤፍሬምም ከጎንሽ ነው፣ ኤፍሬም ከጎንሽ ነው። ከኤፍሬም ጋር ቪዲዮሽን እየሰራሽ በአዲስ ነገር ከወንድሞችሽ ጋር ኔትወሩ በቃ ተይው። ሄርሜላም እንደዛው በቃ ሄርሜላ እንኳን የምትቆርጥ አይመስለኝም። እኔ ዛሬ ገብታ ብቻ ገመዷን ገዝታ እንዳትገባ ታንቃ፣ እኔ ሌሊቱን ደግሞ ገመድ ይዛ መጣች እንዳይሉ ብለው እንደ ስልክ ደውለው እንትል እንዳይሉት እንጂ እኔ እኮ የሚፈልጋት ቢሆን ኑሮ እኔ እኮ እየነገርኳችሁ ነው። ሄርሜላን የሚፈልጋት ቢሆን ኑሮ በቀደም እንደዛ እያለቀሰች፣ እንደውም ፍላጎት የነበረው ከሩታ ጋር ነው። እሱ እያያችሁት እንደሆነ አሁን እኮ ዱባይ ነች ፍቅረኛው፣ ይሄዳል። እዚህ አይደለችም ፍቅረኛው ማለት ነው፣ ዱባይ ነው ያለችው። ስለዚህ አሁን ወደ ዱባይ ይሄዳል ማለት ነው። ለማንኛውም ግን በምን ተጠናቀቀ? የድግምቱ ነገር የመተቱ ነገር በምን ተጠናቀቀ? እሱን ነው በምን ዳንክ? ብዙዬ ይህንን ሳትናገር አይ ብዙዬ ቆመች እኮ ከሄርሜላ በጣቅም ማለት ነው። ዴብ ደግሞ ከሩታ በጣቅም። በዚህ ጋር ሄርሜላና ሩት ብዙዬ ያሉ፣ እዚህ ጋር ደግሞ ዴብና ሩታ አሉ። እንግዲህ ምርጫ ቦልድ ናችሁ እናንተ፣ አማራጭ ናችሁ። እንዴት ነው ነገሩ? እንትን ናችሁ መሰል ኮሚቴ የምርጫ ኮሚቴ ማለት ነው። ስለዚህ ምርጫው አልተሳካም፣ ወድቋል ማለት ነው። ልክ እንደ ኢትዮጵያ ምርጫ አልተሳካም። ወይኔ ዛሬ እንደው ዜድዬ ዛሬ እንደው መቼም መጀመሪያ ላይ ነበር ማስገባለች። ዜድዬ ምን አለች መሰላችሁ? ዛሬ ደግሞ ርዕስ ይዛ የመጣችው ቅበሩ ብትባሉ ማንን ትቀብራላችሁ እንዴ? እንደው ቅበሩ ተብላችሁ ብትባሉ ማንን ትቀብራላችሁ አለችኝ። እኔ ደግሞ አልኳት እኔም የምቀብለው እኔም አብይ አህመድን ነው ብያ ቁጭ